የመረጃ ጽንሰ ሐሳብ ላይ ተመስርቼ ኢትዮጵያ ባለፉት ጊዜያት የመረጃ ሉዓላዊነትን ከማረጋገጥ አንፃር ምን አከናውናለች የሚለውን አቀርባለሁ ባጭሩ ማለት ነው። የገለጻ ይዘት በአምስት ዋና ዋና ጉዳዮች ላይ የሚያተኩር ሲሆን ከመረጃ ጽንሰ ሐሳብ በመነሳት የኢትዮጵያ የስታቲስቲክስ ልማት ፕሮግራም ለምን ተቀረጸ፣ ምን ዓላማን ይዞ ተቀረጸ የሚለውና ባለፉት ጊዜያት በትግበራ ወቅት ምን ውጤቶችን አመጣ የሚለውን እንዳስሳለን። ከዛም ባሻገር እዚህ አዳራሽ ውስጥ ላለን ተሳታፊዎች በሙሉ ጥሪን እናቀርባለን። በመጨረሻም ቀጣይ የትኩረት አቅጣጫዎች ላይ አተኩሬ ፕሬዘንቴሽንን እጨርሳለሁ ማለት ነው። ያው መረጃ ስንል በቀላሉ የተመዘገበ እውነታ ማለት ነው። ይህን ስንል እንግዲህ በአንድ ወቅት የተመዘገበ የሰብል ምርት ወይም ደግሞ የዋጋ ሁኔታ ሊሆን ይችላል። ሆኖም ግን ጥሬ መረጃ በራሱ ምንም ነው። መረጃ በስርዓት የተሰበሰበ ጥራቱ የተረጋገጠና በጠንካራ በሆነ የስነ ዘዴ ያለፈ ሲሆን ጠንካራ መረጃ እንላለን። እንዲሁም ይህ መረጃ ወደ ኢንፎርሜሽን ሲተረጎም ደግሞ ማስረጃ ይሆናል ማለት ነው። ይህን ስንል ይህ ወደ ኦፊሻል ስታቲስቲክስ ይወስደናል። ያ ኦፊሻል ስታቲስቲክስ ስንል ኦፊሻል ስታቲስቲክስ በህግ ማዕቀፍ ውስጥ ሆኖ በህግ የተፈቀደ እንዲሁም ጠንካራ የስነ ዘዴን በመጠቀም የሚሰበሰብና ጥራቱ የተረጋገጠ እንዲሁም ለህዝብ ጥቅም የሚውል ዳታ ነው። ከዚህ ኦቨርኦል የምንረዳው ነገር ምንድነው? ሁሉም መረጃዎች ኦፊሻላዊ ስታቲስቲክሶች አይደሉም የሚለው ነው። ግን ኦፊሻላዊ ስታቲስቲክሶች በሙሉ መረጃዎች ናቸው። የኦፊሻል ስታቲስቲክሶችን በሰፊው ማመንጨት ሲቻልና በጠንካራ መሰረት ላይ መጣል ስንችል የመረጃ ሉዓላዊነትን የማረጋገጥ ሂደት ላይ የጎላ ሚና ይኖራል ማለት ነው። የኦፊሻል ስታቲስቲክሶችን በጠንካራ መሰረት ላይ ማድረግና የመረጃ ሉዓላዊነትን ማረጋገጥ ተነጣጥሮ የሚታይ ነገር አይደለም። የመረጃ ሉዓላዊነት ስንል እንግዲህ የአንድ ሀገር መብት ነው። ይህም ስንል አንድ ሀገር የራስን ህዝብ የመቁጠር መብት እንዲሁም ኢኮኖሚን የመለካት መብት እና የተሰበሰበን ዳታን ፕሮቴክት የማድረግና ለራስ ውሳኔ የመጠቀም መብትን የሚያካትት ነው። ከዚህ አንፃር ኢትዮጵያ ባለፉት ጊዜያት ምን ሰራች የሚለውን በአጭሩ ለመመልከት ባለፉት 8 ዓመታት ተግባራዊ የሆኑት የ10 ዓመት የልማት እቅድ እንዲሁም የሀገር በቀል ኢኮኖሚ ሪፎርም በርካታ ዓላማዎችና ግቦችን በውስጡ ይዞ የተተገበረ እቅድና የልማት ፕሮግራም ነው። እነዚህ ፕሮግራሞች እውነትም መሬት ላይ ወርደዋል የሚለውን ለማረጋገጥ መረጃና ማስረጃ ያስፈልጋል። መረጃና ማስረጃ የሌለው ግብ ምኞት ከመሆን የተሻገረ ጉዳይ አይደለም ማለት ነው። ይህንንም መሰረት በማድረግ ባለፉት ጊዜያት የኢትዮጵያ የስታቲስቲክስ ልማት ፕሮግራም ቀርጻ ተግባራዊ አድርጋለች። ይህ ፕሮግራም በዋናነት የዓለም አቀፍና የሀገር አቀፍ ስታንዳርዶችን መሰረት ያደረገ እንዲሁም ያሉብንን የመረጃ ክፍተቶች ለማሟላትና መረጃ የምናመነጭበትን መንገድ በቴክኖሎጂና በዲጂታል እንዲታገዝ የሚያደርግና የተበታተኑ የነበሩ መረጃዎችን የተቀናጀና ሴንትራላይዝድ የሆነ የመረጃ ማዕቀፍ እንዲኖረን የሚያደርግ ነው። የዚህ ፕሮግራም በዋናነት በ8 ምሰሶዎች ላይ ተመስርቶ የተሰራ ሲሆን የመጀመሪያው ያሉንን የስታቲስቲክስ የህግና ተቋማዊ ማዕቀፎችን የማዘመን እንዲሁም የኢኮኖሚ የብሔራዊ ኢኮኖሚ አካውንትና የሪጂናል አካውንትን ምንለካበትን ሂደትን የማጠናከርና ለዚህም የሚሆኑ የዳታ ምንጮችን የመንግስት ፋይናንስ እና የባላንስ ኦፍ ፔመንት ስታቲስቲክስ የናሙናና የቆጠራ መረጃዎችን እንዲሁም የአስተዳደራዊ መረጃዎችን በጥራትና በሰፊው እንዲቀርቡ የማድረግና መረጃን የምናመነጭበትን መንገድ ደግሞ በፈጠራ በቴክኖሎጂና በዲጂታል እንዲታገዙ የማድረግ ለዚህም የሚሆኑን ብቁ የሰው ኃይልን የመፍጠር የሚሉትን 8 ምሰሶዎች ተይዞ በተግባር ላይ ዋለ ነው። ባለፉት 3 ዓመታት ይህ ፕሮግራም ተግባራዊ ሲሆን የነበረ ሲሆን ዋና ያመጡትን ውጤቶች ከዚህ በኋላ ለማቅረብ እሞክራለሁ ማለት ነው።
የመጀመሪያው እንግዲህና ዋናው በየስነ ህዝብና የጤና ጥናት ተጠናቆ ለህዝብ ይፋ ሆኗል። የሁለተኛው የግብርና ቆጠራ ነው። የግብርና ቆጠራ ከ23 ዓመት በኋላ በኢትዮጵያ የግብርና ቆጠራ ማካሄድ ተችሏል። አሁን ዳታው ተጠናቆ ለህዝብ ይፋ ለመሆን በዝግጅት ላይ ይገኛል ማለት ነው። ይህ መረጃ ባለፉት 8 ዓመታት የግብርናን ለማዘመን ምርትና ምርታማነትን ለማሳደግና የግብርናን ሁለንተናዊ ገጽታ ለመቀየር የተደረጉ የፖሊሲ እርምጃዎችን በማስረጃ የሚያስደግፍ የመረጃ ምንጭ ነው ማለት ነው። ሌላው የተቀናጀ የቤተሰብ ጥናት ነው። ይህ ጥናት በዋናነት ባለፉት ጊዜያት ሲካሄድ የነበረ የመረጃ ምንጭ ነው። አሁን ባለው ድሮ ከሚካሄድበት የ21,000 የሃውስሆልድ ናሙና 30,000 የሃውስሆልዶችን በመጨመር ወደ 51,000 አሳድገን የወካይነቱንም ሰፊ እንዲሆን ተደርጓል። ከዚህም ባሻገር ይህ በራስ አቅም የተሰራና በሂደቱም ተቋማዊ አቅምን መፍጠር የተቻለበት ነው። ሌላው የኢኮኖሚ ተቋማት ቆጠራ ነው። ይህ ሲባል እንግዲህ በኢመደበኛና በመደበኛ ያሉ በማኑፋክቸሪንግ፣ በኮንስትራክሽን፣ በማዕድንና በሌሎችም ዘርፎች የተሰማሩ የኢኮኖሚ ተቋማትን መቁጠር ነው። ይህ በተለይ ባለፉት ጊዜያት ከጂዲፒን ከመስራት አኳያ ሰፊ የመረጃ ክፍተት የነበረብንና ያን ክፍተት የሚሞላልንና በቀጣይ የምንሰራውን ከጂዲፒ ጋር ተያይዞ የምንሰራውን ስራ በሰፊው የሚያስተካክልልን የዳታ ወይም የመረጃ ምንጭ ነው። ከአስተዳደራዊ መረጃ አንጻር ስናይ የአንድ እቅድና የአንድ ሪፖርት አሰራር ተግባራዊ ሆኗል። በዚህም ምክንያት ሀገራዊ ስታንዳርዱን የጠበቀ ሀገራዊ የሆነ የተጣጣመና የተቀናጀ መረጃ የስታንዳርዳይዝድ የሆነ መረጃ አለም ማለት ነው። የአስተዳደራዊ የሆነ መረጃ እነዚህ መረጃዎች በመጠቀም በቀጣይ ምን ስራዎችን እንሰራለን የሚለውን ደግሞ አቀርባለሁ ማለት ነው። የመጀመሪያው ቅድም ያቀረብኳቸውን መረጃ ምንጮች የናሙናና የቆጠራ ምንጮች በመጠቀም በቀጣይ ጠቅላላ ሀገራዊ ምርትን ወቅታዊ የማድረግ ስራዎችን እንሰራለን። ይህንም በይፋ መስራት ተጀምሯል። ይህ ሲባል እንግዲህ ባለፉት 8 ዓመታት ተግባራዊ የሆኑት የ10 ዓመት የልማት እቅድ እንዲሁም የሀገር በቀል ኢኮኖሚ ሪፎርም እንዲሁም ሌሎች በርካታ በዘርፍ ላይ የተተገበሩ ፖሊሲዎችን ተከትሎ የኢኮኖሚ መዋቅር እየተቀየረ መጥቷል። እንዲሁም በኢኮኖሚ ውስጥ የኢኮኖሚ እንቅስቃሴዎችም አዳዲስ እንቅስቃሴዎች ወደ ኢኮኖሚ መተዋወቅ ጀምሯል። ይህን ከግምት በማስገባት ሀገራዊ የጠቅላላ ምርት ግመታን ወቅታዊ ማድረግ የግድ ይላል ማለት ነው። ይህም ሲባል በቅርብ ጊዜ በብዛትና በስፋት እየታዩ ያሉ የኢኮኖሚ እንቅስቃሴዎች እንደ ዲጂታል ኢኮኖሚ፣ የአረንጓዴ ኢኮኖሚ እንዲሁም ሌሎች በኒው ኢንዱስትሪ በአዳዲስ ኢንዱስትሪዎችንም ኢንትሮዲዩስ ሆኗል። የጠቅላላ ሀገር ውስጥ ምርትን ግመታን ወቅታዊ ስናደርግ ወይም ደግሞ ጂዲፒያችንን ሪቤት ስናደርግ አሁናዊውን የኢትዮጵያን የኢኮኖሚ ሁኔታ የሚያሳየን ትክክለኛ ምስልን የሚያሳየን የኢኮኖሚ አለካክ ስርዓት ይኖረናል ማለት ነው። ሌላው እንግዲህ የኑሮ ደህናነት ምጣኔ ነው። ይህም እየተሰራ ያለ ስራ ነው። ይህ ማለት እንግዲህ ባለፉት 8 ዓመታት በኢኮኖሚና በማህበራዊ ፖሊሲ ተግባራዊ ስናደርግ የነበርናቸው ፖሊሲዎች፣ ስትራቴጂዎች እንዲሁም በተለያዩ ደረጃ ሲተገበሩ የነበሩ እቅዶች በግለሰቦች የኑሮ ደረጃ ወይም ደግሞ በግለሰቦች የኑሮ ደህንነት ደረጃ ላይ ምን አይነት ለውጥን አመጣ የሚለውን የምንለካበት ነው። ይህም በቀጣይ ተሰርቶ ተጠቃሎ የሚወጣ የመረጃ ምንጭ ይሆናል ነው። ሌላው ከጂዲፒ ሪቤዚንግ ጋር ማይነጣጠለው የዋጋ ሁኔታን ወቅታዊ ማድረግ ነው። የዋጋ ሁኔታን ወቅታዊ ማድረግ ስንል እንግዲህ መንግስት ተግባራዊ የሚያደርጋቸው የፊስካል ፖሊሲ እንዲሁም የገንዘብ ፖሊሲን ውጤታማነት ከሚያሳዩን አንዱ አመላካች የዋጋ ሁኔታ ኢንዴክስ ነው። ጠንካራ ወካይና ወቅታዊ የሆነ የዋጋ ሁኔታ ኢንዴክስ ከሌለን እነዚህን ፖሊሲዎች የተሳሳተ አቅጣጫ ላይ ሊወስዳቸው ይችላል። የዋጋ ሁኔታ ኢንዴክስንም በቀጣይ ወቅታዊ የሚያደርጉ ስራዎች እየተሰሩ ይገኛሉ ማለት ነው።
በዚህ አዳራሽ ውስጥ ለምትገኙ ታዳሚያን የመንግስት አመራሮች፣ የግል ዘርፍ ተወካዮች እንዲሁም ከሲቪክና ከአካዳሚክ የመጣችሁ ተወካዮች መረጃዎች ሁሉ ኦፊሻላዊ ስታቲስቲክስ እንዳልሆኑ ተገንዝባችሁ ኦፊሻላዊ ስታቲስቲክስን እንድትጠቀሙ ጥሪ እናቀርባለን። በመጨረሻም በቀጣይ ምን ላይ ትኩረት አድርገን እንሰራለን ለሚለው የመጀመሪያው እንግዲህ የተጀመሩ ስራዎችን ጠንካራ መሰረት ማስያዝና በጠንካራ መሰረት ላይ ሆነው ዘላቂ እንዲሆኑ ማድረግ ነው። ከዚህ አንፃር የመጀመሪያው የስታቲስቲክስን ህጋዊና ተቋማዊ ማዕቀፍን የበለጠ የማጠናከር ስራ ይሰራል። እንዲሁም የተሻለ የስታቲስቲክስ መረጃ ምንጮች እንዲኖሩ የተሻለ ኢንቨስትመንትና የሰው ኃይል እንዲኖር በትኩረት የሚሰራ ይሆናል። ከዛም ባሻገር ሪል ታይም የአስተዳደራዊ መረጃዎች እንዲመነጩና እንዲጠናከሩም አተኩረን የምንሰራ ይሆናል። እጅግ በጣም አመሰግናለሁ።